ሰላም እንደምንላችኋል የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድም። የመገናኛ ብዙሃን ባለሙያዎችና ድርጅቶች ከጥላቻ ንግግርና ከሐሰተኛ መረጃዎች የጸዱ ዘገባዎችን በማቅረብ ለሀገር ሰላም ግንባታ የበኩላቸውን እንዲወጡ የኢትዮጵያ መገናኛ ብዙሃን ምክር ቤት አሳሰበ። በሕዝብ ዘንድ ቅቡልነት ያለው መንግስት መመስረት ለሀገር ሰላምና መረጋጋት ወሳኝ ነው። በአሶሳ ማረሚያ ቤት የሚገኙ የሕግ ታራሚዎች በተለያዩ ስራዎች በመሰማራት ተጠቃሚ እየሆኑ ነው። በሆርሙዝ ወሽመጥ የተቀሰቀሰው የአሜሪካና የኢራን ወታደራዊ ግጭት ለአንድ ወር የዘለቀውን የተኩስ አቁም ስምምነት አደጋ ላይ መጣሉ ተሰማ። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ቆዩ ተመልካቾች። ወደ ቀዳሚው ዘገባችን እንሻገራለን። የመገናኛ ብዙሃን ባለሙያዎችና ድርጅቶች ከጥላቻ ንግግርና ከሐሰተኛ መረጃዎች የጸዱ ዘገባዎችን በማቅረብ ለሀገር ሰላም ግንባታ የበኩላቸውን እንዲወጡ የኢትዮጵያ መገናኛ ብዙሃን ምክር ቤት አሳሰበ። የዓለም የፕሬስ ነጻነት ቀን መጪውን ጊዜ ለሰላም መቅረጽ በዲጂታል ዓለም የፕሬስ ነጻነትን መጠበቅ በሚል መሪ ቃል እየተከበረ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምታደርሰን ሪፖርተራችን ብሩክታይት አስራት ናት። በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንዴት ቆይተሻል? የመገናኛ ብዙሃን ባለሙያዎችና ተቋማት በስነ ምግባር ታንጸው ከመስራት ጋር በተገናኘ ምን ሀሳብ ተነሳ? የመድረኩን ፍሬ ሀሳቦች አጋሪ። አመሰግናለሁ። እንግዲህ የዛሬው መድረክ የዓለም የፕሬስ ነጻነት ቀንን በማስመልከት የተካሄደ መድረክ ነው። ይህንን መድረክ ታዲያ ያዘጋጁት ዩኔስኮና የኢትዮጵያ መገናኛ ብዙሃን ምክር ቤት በጋራ በመሆን ያዘጋጁት መድረክ ነው። በዚህ መድረክ ላይም ታዲያ በርካታ የመገናኛ ብዙሃን ባለሙያዎች ተሰባስበው ምክክር እያካሄዱ ነው የሚገኙት። በተለይም ደግሞ በዚህ የምክክር መድረክ ላይም የተለያዩ ሀሳቦች ተንሸራሽረው ነበረ። በተለይም ደግሞ ከሰብአዊ መብት አንጻር እንዲሁም ደግሞ ከሴቶች ተሳትፎ አንጻር እንዲሁም የሀገር ገጽታ ግንባታ አንጻር በርካታ ሀሳቦች ሲነሱ ነበረ። ከዚህ በተጨማሪም ታዲያ ለሀገር ገጽታ ግንባታ ከሚሆኑ ሀሳቦችን በማስተላለፍ ሰዎች እርስ በርስ ተነጋግረው ችግሮችን የሚፈቱበት ሁኔታዎችንም መፍጠር እንዳለባቸው ነው እንግዲህ በመድረኩ የተነሳው። ከዛ ባሻገርም እንግዲህ መገናኛ ብዙሃን አራተኛ መንግስት እንደሆነ ይታወቃልና ከዚህ ጋርም በተገናኘ በተለይም ደግሞ ሐሰተኛ መረጃዎችን ባለማስተላለፍ ትክክለኛ መረጃዎችን ለሰዎች በማስተላለፍ የሀገር ገጽታ ግንባታ ላይ ትኩረት ማድረግ እንዳለባቸው ነው የተነገረው ማለት ነው። ከዛ ባሻገር እንግዲህ በተለይም በአሁኑ ሰዓት ላይ የዲጂታል መድረኮች መስፋፋታቸው ይታወቃልና ከዚህ ጋርም በተገናኘ የፕሬስ ነጻነት ወይም ደግሞ የሀሳብ ነጻነትን የጠበቁ ቢሆንም እንኳን መረጃዎችን በነጻነት የመግለጽ አስቻይ ሁኔታዎችን የፈጠረ ቢሆንም እንኳን ነገር ግን በዛው ልክ የሀሰተኛ መረጃዎችን፣ ጥላቻ ንግግሮችን በማስተላለፍ ረገድ ትልቅ ፈተና የሆነበት ዘርፍ መሆኑ ነው የሚነገረው። ይህንንም ችግር ለመፍታት ታዲያ በስነ ምግባር የታነጸና ተጠያቂነት
የሰፈነበት ተቋም እንዲሆንም በመድረኩ ተነስቷል ማለት ነው። ከዛ ባሻገር እንግዲህ በዚህ በመድረኩ ላይ የተገኙት የዩኔስኮ የኢትዮጵያ ተወካይ ጌቱ አሰፋ በበኩላቸው ያነሱት ጋዜጠኝነት እንግዲህ የሰላም ግንባታ መሳሪያ መሆኑን ገልጸው በተለይም ደግሞ በአካባቢዎች ቋንቋ የሚተላለፉ የሬዲዮ ፕሮግራሞችም ሆነ የትኛውም ትክክለኛ መረጃን በማድረስ ግጭትን በመቀነስ ረገድ የራሳቸው ሚና መጫወት እንዳለባቸው ነው የተነገረው። ከዚህም አኳያ በቅንጅት መሰራት እንዳለበት ነው እንግዲህ በመድረኩ የተነሳው ማለት ነው። መልካም ብሩክታይት፣ ለመረጃው እናመሰግናለን። ጥሩ ቀን ይሁንልሽ። ዜጎች በሚሰጡት ድምጽ ተመስርቶ በህዝብ ዘንድ ቅቡልነት ያለው መንግስት ሲመሰረት ለሰላምና መረጋጋት የሚጫወተው ሚና ከፍተኛ ነው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአዴሃን ሊቀመንበር አቶ ተስፋሁን አለምነህ በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት የዜጎች ድምጽ ወሳኝነት ያለው ስለመሆኑ ተናግረዋል። ዜጎችም ይህንኑ በመገንዘብ ካርዳቸውን በመጠቀም በድምጽ መስጫው ዕለት የነቃ ተሳትፎ ሊያደርጉ ይገባል ብለዋል። ሳሙኤል ወርቃየሁ ዝርዝር አለው። ዲሞክራሲያዊ ምርጫ ማካሄድ በህዝብ ዘንድ ቅቡልነት ያለው የተረጋጋ መንግስታዊ ስልጣን እንዲኖር በማድረግ ሰላምን፣ መረጋጋትንና እድገትን ይዞ ይመጣል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአዲሃን ሊቀመንበር አቶ ተስፋሁን አለምነህ እንደሚያነሱትም በምርጫ ቅቡልነት ያለው መንግስት ሲመሰረት ለሀገረ መንግስት ግንባታ ያለው አስተዋጽኦ ከፍተኛ ነው። ዜጎች የሚፈልጉትን መንግስት ሲመሰርቱ የህዝብና የመንግስት ግንኙነት የተሳለጠ ይሆናል ወይም በሌላ አገላለጽ ቅቡልነት ያለው መንግስት ይኖራል። ቅቡልነት ያለው መንግስት ደግሞ ለሰላምና መረጋጋት ትልቅ አስተዋጽኦ ይኖረዋል። ስለዚህ ምርጫ እጅግ አስፈላጊ ነው። ለዛም ነው ሀገር እንደ ሀገር ትልቅ በጀት በጅታ ይህንን ምርጫ ለማካሄድ በዝግጅት ላይ ያለችው። እኛም እንደ ፖለቲካ ፓርቲ ያለንን ሀሳብ ወደ ጠረጴዛ የምናመጣበት ያለንን ፖሊሲ ለህዝብ አድርሰን ህዝብ የፈለገው እንዲሆን በአንድም ይሁን በሌላ መንገድ በፖለቲካል ቋንቋ ሉዓላዊ የስልጣን ባለቤት ህዝብ ነው ይባላል። ስለዚህ ሉዓላዊ የስልጣን ባለቤት ህዝብ ነው ስንል ሉዓላዊነቱን ሊያረጋግጥ የሚችለው ደግሞ በምርጫና በምርጫ ነው። ኢትዮጵያ ምንም እንኳን የቅርብ ጊዜ ዴሞክራሲያዊ ምርጫ ታሪክ ቢኖራትም በምርጫ ታሪኳ የዴሞክራሲ ልምምዷን እያሰፋች መጥታለች። በተለይ ሰባተኛው ጠቅላላ ምርጫን ጨምሮ ከለውጡ ወዲህ በተከናወኑ ምርጫዎች ለተፎካካሪ የፖለቲካ ፓርቲዎች ሰፊ ምህዳር ተፈጥሯል። በኢትዮጵያ ታሪክ ውስጥ አሁን ያለው ሁኔታ በቀላሉ የሚታይ አይደለም። አንዱ አንዱን አሸንፎ ጠቅሎ የመውሰድ እሳቤ ነው የነበረው። ምርጫ አንዱ የራሱ ሀሳብ ብቻ የበላይነት እንዲያገኝ ለማድረግ ወይም አሸናፊ ሆኖ ለመውጣት የጨዋታ ሜዳውን በኃይል የመቆጣጠር አዝማሚያ ነው የነበረው። ከለውጡ መንግስት በኋላ ግን በግልጽ እንደሚታወቀው የኢትዮጵያ ብሔራዊ ምርጫ ቦርድ ለምሳሌ ያክል እንዳብነት የሚዲያዎችን በኢትዮጵያ ታሪክ ውስጥ ሚዲያ የተወሰነች እንዲሁ ዝም ብሎ ለይስሙላ በሚባል ደረጃ ነው የነበረ። አሁን ግን ሁሉም ፓርቲዎች መስፈርት አለው ባቀረቡት እጩ በአካል ጉዳተኛ በሴት ተሳትፎ እንዲህ ያሉ መስፈርቶች አሉ። እነኛን መስፈርቶች ተጠቅመው ግልጽ የሆነ የሚዲያ ድል ተደርጓል። ይህን ሳናደንቅ አናልፍም። በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ ለመሳተፍ አስፈላጊውን ዝግጅት ማድረጋቸውንም አቶ ተስፋሁን ገልጸዋል። ምርጫው ዴሞክራሲያዊ፣ ሰላማዊና ተአማኒነት የሰፈነበት ሆኖ እንዲከናወንም ፓርቲዎች ሚናቸውን እንደሚወጡም የጋራ ምክር ቤቱ የጋራ አቋም መኖሩን ተናግረዋል። ሀገር እንደ ሀገር ቅቡልነት ያለው መንግስት ተመስርቶ እንድትቀጥል ሁሉም ፓርቲ የጋራ ስምምነት አለን። ስለዚህ መንግስት ግን የሚመሰረተው በምርጫና በምርጫ ብቻ ነው። ከዚህ ውጭ ያሉ አማራጮች ፍጹም ተቀባይነት የላቸውም። በጋራ ምክር ቤቱ ምርጫ ያለ ዜጎች ተሳትፎ ውል ሊሆን አይችልም የሚሉት አቶ ተስፋሁን ለዚህም ዜጎች በምዝገባው ያደረጉት ተሳትፎ የሚበረታታና ለዲሞክራሲያዊ ልምምድ የሚደረገውን ሂደት የሚያጠናክር መሆኑንም ገልጸዋል። ዜጎች በመራጮች ምዝገባ ወቅት ያሳዩትን ተሳትፎ በድምጽ መስጫው ቀንም ሊደግሙት እንደሚገባም አጽንኦት ሰጥተዋል። በክልሉ የሚንቀሳቀሱ 19 ተፎካካሪ የፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ የሚሳተፉ ሲሆን በአሁኑ ወቅትም በተለያዩ መንገዶች የምርጫ ቅስቀሳዎችን ለማካሄድ እየሰሩ እንደሚገኙም ተመላክቷል።
ሐዋሳን በዓለም አቀፍ ደረጃ ተወዳዳሪ ከተማ የሚያደርግ የሐይቅ ዳርቻ ፕሮጀክት ለመጀመር መዘጋጀቱን የከተማ አስተዳደሩ አስታወቀ። ፕሮጀክቱ የነዋሪዎችን የረጅም ዘመናት ቁጭት የሚመልስ ሲሆን በተለያዩ ባለድርሻ አካላት ተሳትፎ የሚከናወን ነው። አስረሳው ወገሼ ተጨማሪ ያለው ትውልድና እድገታቸው በሐዋሳ ፍቅር ሐይቅ አካባቢ የሆኑት አቶ ግዛቸው ጥላሁን ህይወታቸው በሐይቁ ላይ የተመሰረተ ነው። ይህ የተፈጥሮ ጸጋ ለምቶ ህይወታቸውን ከዚህ የበለጠ የማሻሻል ፍላጎት ቢኖራቸውም በሐይቁ ላይ የሚፈጠሩ የብክለት አደጋዎች ከፍተኛ ስጋትን ደቅነውባቸው ቆይተዋል። ብዙ ሐይቁ አካባቢ ተወልጄ ያደኩኝ ሐይቁ ላይ ለረጅም ጊዜ እየሰራው የቆየውኝና ዛሬ ሐይቁ ለኔ የህይወት መሰረት የሆነበት ይሄን መሰለ ትልቅ ተፈጥሮ ለረጅም ጊዜ ሳይለማ የቆየ ትልቅ ቁጭት ነው። የሁል ጊዜ ህልማችን ነው። ዝናብ ሲመጣ በትክክለኛ ጎርፍ ወደ ሐይቁ ነው የሚገባው። ይሄ አንዱ ትልቅ ጉዳት ነው፣ ለሐይቃችን ትልቅ ብክለት ነው። ስለዚህ ሐይቅ ሊጠበቅ ይገባል የሚለው ቁጭት አለበት። ሌላኛው የከተማዋ ነዋሪ አቶ አንሙት ፈይሳም በሐይቁ ላይ በጀልባ ስራ ህይወቱን ይመራል። የሐዋሳ ሐይቅ ዳርቻ ልማትንም ለዘመናት በጉጉት ሲጠባበቅ ቆይቷል። ከ10 ዓመት በታች ያለው ነው ውሃው ማቀ በጣም የዛሬ ብዙ ዓመት እንጀራችን መሰረት ያደረገው በዚህ በሐይቁ ዳር ነው። እንደምታየው ዛጋ ጀልባ መዝናኛ አለ፣ ለፎቶ አንሺዎች አሉ። አሳ ደግሞ ተጠብሶ እንደ ካፌ ነገር አለ፣ የምግብ አገልግሎት አለ፣ ቢስትሮ አለ፣ ብዙ ጌጣጌጥ የሚሸጡ አሉ። በቃ የሥራ እድል ተው። ይሄ እስካሁን እንዲጫካው ነው የምታየው ነገር በጣም እኔ አሁን ላይ ለምቶ ባይብዬ በቃ ያንን ለማየት ትልቅ ጉጉት ላይ ነኝ። የሐዋሳ ከተማና የነዋሪዎቿ የህይወትና የውበት መሰረት የሆነው የሐዋሳ ፍቅር ሐይቅ በልኳ ለመልማቱ የነዋሪዎቿ የረጅም ዘመን የቁጭት ምክንያት ነበር። አሁን ግን የከተማ አስተዳደሩ የሐዋሳ ፍቅር ሐይቅ ዳርቻ ለማልማት የዝግጅት ስራዎችን አጠናቋል። የሐዋሳ ከተማንና የሐዋሳ ሐይቅን በጋራ አቀናጅቶ መምራት ይሄን የተፈጥሮ ሀብት ለትውልድ ጠብቆ ለማሸጋገር በጣም ብዙ ስራዎች መስራት ያስፈልጋል። የስትራክቸራል ፕላኑ ዋና የሐይቁን ልማት የሚመራ እቅድ እንደመሆኑ በዚህ በፍቅር ሐይቅ ልማት ውስጥ ተፈጥሮ ሀብቱን እንዴት መጠበቅ እንዳለብን እንደዚሁም ደግሞ የአካባቢውን ባህልና ታሪክ በጠበቀ መንገድ በዲዛይኖች ውስጥ እንዲካተቱ የተደረገበት በዛ አካባቢ ኑሯቸውን መስርተው ያሉ ወጣቶችን ነዋሪዎችን ቀጣይነት እነሱንም እንዴት ማቀፍ ያስችላል የሚል ተጨማሪ በዲዛይን ውስጥ ተካቷል። የሐዋሳ ከተማን ዓለም አቀፍ ተወዳዳሪ ለማድረግ የተከናወነው የዲዛይን ስራ ተፈጥሮን ባህልንና ከተሜነትን ያካተተ ሲሆን ለተግባራዊነቱም የተለያዩ ባለድርሻ አካላትን ተሳትፎ የሚጠይቅ ሆኗል። አሁን የምናደርገው የሀብት ማሰባሰብ ስራ መንግስት የራሱን ኃላፊነት ይወጣል። ባለሀብቱ፣ የከተማ ነዋሪ፣ የሐዋሳን ሐይቅ የሚወድ ተፈጥሮ ላይ የሚሰሩ ድርጅቶች፣ ትልልቅ የሀገራችን ኩባንያዎች በዚህ የታሪካዊ በሆነው የሐዋሳ ሐይቅ ልማት ላይ እንዲሳተፉ ነው የምናስበው። በአጭር ጊዜ ገንብተን አጠናቀን ለአገልግሎት እናበቃለን የሚል እምነት አለኝ። በዚህ ሁሉም እንዲሳተፍ ነው ጥሪ ማቀርበው። የሐይቅ ዳርቻ ልማቱ 12 ኪሎ ሜትር የሚሸፍን ሲሆን በተለያዩ ምዕራፎች ይለማል። በመጀመሪያው ምዕራፍም የሐዋሳ ፍቅር ሐይቅን ከኮሪደር ልማቱ ጋር የሚያስተሳስር ሲሆን በተከታይነትም የአሞራ ገደልና የአሳ ገበያ እንደሚለሙ ይጠበቃል። በአሶሳ ዞን ማረሚያ ቤት የሚገኙ የሕግ ታራሚዎች በሰብል ልማትና በተለያዩ የእደ ጥበብ ስራዎች በመሰማራት ተጠቃሚ እየሆኑ ይገኛሉ። ማረሚያ ቤቱ ከመደበኛው የማረምና የማነጽ ስራው ባሻገር ለሕግ ታራሚዎች የክህሎት ስልጠናዎችን በማመቻቸት ውጤታማ እንዲሆኑ እየሰራ ይገኛል። ጀማል አህመድ በዚህ ጉዳይ ላይ ያሰናደዋል። አቶ ቤሎ ሀሚስና አብዱሮ ሙሳ በአሶሳ ዞን ማረሚያ ቤት የህግ ታራሚዎች ናቸው። በማረሚያ ቤቱ ከሚደረግላቸው የማረምና የማነጽ ስራ ባሻገር በሰብል ልማት ስራዎች ተሰማርተው ተጠቃሚ ሆነዋል። በቆሎና መርተናል። አሁንም የሸጥን ነው። አሁንም የክትትል ላይ ነን፣ የጠበቃ ላይ ነው። አሁን እስካሁን ድረስ እኛም ታርመናል፣ ታንጸናል። አሁን ይሄ በቆሎ ራሱ እንደዚህ ቤት ራሱ ሲሰራ አልነበርኩ፣ ግን እንዴት እንደሚሰራ አሁን አወቅኩ በማረሚያ በኩል። እኔ ከገባውን ጀምሬ እዚህ እንደ ግሌ ማለት ነው ብዙ ነገር ነው ያየሁት፣ ብዙ ነገር ተምሬያለሁ። ስራዬን የሰራው የተቋሙም እየሰራው የራሴም እየሰራው ቤተሰብም እየረዳው ነው። ያው እንግዲህ በዚህ በዶሮ እርባታ ላይ እዚህ አሶሳ ማረሚያ ቤት ወደ 2 ዓመት ሰርቻለሁ። በሰፊው እየሰራን ነው።
ከዚህ ሲወጣ ደግሞ ያው እንግዲህ በዚህ ስራ ልምድ ባገኘሁት የስራ ልምድ ወጥቼ አስፋፍቼ እሰራለሁ ብዬ አስባለሁ። በማረሚያ ቤቱ በእደ ጥበብ ስራ የተሰማሩት እነ ዮሐንስ መርጋ መሶብና የተለያዩ የእደ ጥበብ ስራዎችን በመስራት ለራሳቸውና ለተቋሙ የገቢ ምንጭ ፈጥረዋል። አሁን እዚህ ከወጣ ያው እንግዲህ ብዙ ሞያ ስላገኘን ይሄ ሞያ ሄጄ ህብረተሰብን አስተምረን ወደ ስራ እንዲገቡ ወይም ከሌላ ወንጀሎች እንዲርቁ አረጋለሁ ማለት ነው። ይሰሮ ያጠራቀምኩ ነው ስወጣም ለቤተሰቤ ያስተዳድራለሁ። ለሁሉም ለማህበረሰብም ማሳደግ እፈልጋለሁ። እርስ በርሳቸው ያላቸው ፍቅርና አንድነትም የጠነከረ መሆኑን ታራሚዎቹ ይናገራሉ። እኛ እዚህ ቤት ውስጥ የምንታየው ልጆች እንደ ወንድምና አባት ነው። ትልቁም እንደ አባት ኩያችንም እንደ ወንድም አይተን ነው የተፈቃቀርን የተከባበርን የኖርን ያለን። የህግ ታራሚዎቹ በሚያከናውኗቸው ስራዎች ራሳቸውንና ተቋሙን እየደጎሙ መሆኑን የተቋሙ ኃላፊዎች ይናገራሉ። እየሰሙና የሻይ ቡና ቤተሰባቸው ትንሽ ገንዘብ ያገኙ እየረዱ የተቋሙም የውስጥ ገቢ ያሳደጉ በጣም እንቅስቃሴ ላይ ነው የሚገኙ። ታራሚን እንቀበላለን፣ እናርማለን፣ እናንጻለን። ሰብአዊ መብቶቻቸው ይከበርላቸዋል። የፈለጉ መሟላት ያለበት ለአንድ ሰው ከህግና ጀምሮ እስከ መጠለያ ያው አለ። እነዚህ ታራሚዎች ራሳቸውን ለመለወጥ ኑሮን ለማሸነፍ ቤተሰቦቻቸውን ለመርዳት በዚህ ተደራጅተው በማህበር ተደራጅተው እነዚህ በእጅ ስራ ላይ እየሰሩ ይገኛሉ። መስኖ ላይ ያሉ 4 ሄክታር የመስኖ የለማ የመስኖ ልማት አለ። በበቆሎ የተሸፈነ እርባታ ፍየል አለ፣ በግ አለ። እነዚህን ያው እኛም የራሳቸውን ውስጥ ገቢ ለማጠናከር የተለያዩ የሃይማኖቶች በዓል ላይ ለሽያጭ እናቀርባለን። በአሶሳ ዞን ማረሚያ ቤት በአሁኑ ወቅት ከ800 በላይ የህግ ታራሚዎች ሲገኙ ከማረሚያ ቤት ሲወጡ ራሳቸውንና ማህበረሰቡን ማገልገል እንዲችሉ በተለያዩ የሙያ መስኮች ተሰማርተው ተግባራዊ ልምምድ በማድረግ ላይ ይገኛሉ። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ዜና ኢትዮጵያ እንደቀጠለ ነው ተመልካቾች። ድንገተኛ የጤና እክሎችንና ወረርሽኞችን ለመከላከል የሚያስችል የቅድመ ዝግጁነት ስራዎችን ኢትዮጵያ በስፋት እያከናወነች ትገኛለች። በተለይም የቅድመ ማስጠንቀቂያ ስርዓትን በማጠናከርና የመከላከል አቅምን በማሳደግ ረገድ እየተመዘገቡ ያሉ ውጤቶች አበረታች ናቸው። እድሉ ፈቀደ። የዓለም የጤና ስጋቶች ከጊዜ ወደ ጊዜ እየጨመሩ በመጡበት በዚህ ወቅት ወረርሽኞችን አስቀድሞ መከላከልና ምላሽ መስጠት ለሀገራዊ ደህንነት ዋነኛ ጉዳይ ሆነዋል። ኢትዮጵያም ሊከሰቱ የሚችሉ የጤና አደጋዎችን ለመቀነስና ፈጣን ምላሽ ለመስጠት የሚያስችላትን ሁለገብ ዝግጅት እያደረገች ትገኛለች። በተለይ ሀገራት የወረርሽኝ ስጋትን ለመቀነስ የጤና ስርዓታቸውን ማጠናከር እንደ ዋነኛ መፍትሄ አድርገው የወሰዱ ሲሆን ኢትዮጵያም ካለፉት የጤና አደጋዎች ባገኘችው ተሞክሮ መሰረት የወረርሽኝ መከላከል ስራውን በሰለጠነ የሰው ኃይል በግብዓትና በቴክኖሎጂ ለማገዝ እየሰራች ነው። ለምሳሌ ማርበርግን ለመጀመሪያ ጊዜ ኢትዮጵያ ውስጥ ተከስቶ በ90 ቀን ነው የተቀለበሰው። ይህን ደግሞ በደንብ ሰምታችኋል ብዬ አስባለሁኝ። ስለዚህ በዚህ ሰዓት የሚያሰጋ ወረርሽኝ ባይኖርም ነገር ግን ሊከሰት ይችላል። ዋናው አንደኛ በቅኝት ቀድሞ መለየት፣ በጥናትና ምርምር መለየት፣ ከዛ ከመጣም ደግሞ በፍጥነት ህዝባችንን ሳይጎዳ መቀልበስ ነው። ይህ ስራ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጤና ሚኒስቴር አመራር ስር ሆኖ ከክልሎች እስከ ታችኛው የጤና መዋቅር ድረስ ወርዶ እየሰራ ስለሆነ ይህን ስጋት አለ ብዬ አላስብም። በዓለም አቀፍ ደረጃ አዳዲስና ድንገተኛ ወረርሽኞች የሰው ልጅ ጤና ስጋት ናቸው። ኢትዮጵያ ወረርሽኞችን ለመከላከል የጀመረችው ተቋማዊ ዝግጅትና የመሰረተ ልማት ግንባታ ተስፋ ሰጪ ናቸው። እስካሁን የመጣንበት ሂደቶች እጅግ በጣም ጥሩ፣ በጤናው ዘርፍ ላይ ጥሩ እንትን ያየንባቸው ናቸው። ማለት በጤናው እንትን 717 አፕሮች የሚባል ነገር አለ። በ7 ቀን ውስጥ አንድ ኬዝ መገኘቱን መጀመሪያ ዲቴክት ማድረግ፣ ከዛ በአንድ ቀን ውስጥ ደግሞ ወደ ላይ እንትን ማለት፣ ከዛ በኋላ ደግሞ ሪስፖንስ መስጠት ማለት ነው። ስለዚህ ብዙ እንትሮች ያው ኮቪድንም ጨምሮ ኢምፖክስንም ብዙ እንትሮች ሀፕን አድርገው ነበረ። ነገር ግን ኮንትሮል ያደረግንበት ወይ እጅግ በጣም የሚያኮራ ነውና በጣም አሪፍ ነው ያለን ያምናል። የሀገር ጤና ደህንነት የሚረጋገጠው በመንግስት ዝግጁነት ብቻ ሳይሆን እያንዳንዱ ዜጋ ለጤና መምሪያዎች በሚሰጠው ትኩረትና ጥንቃቄም ጭምር ነው። በመሆኑም ህብረተሰቡ የተሳሳቱ መረጃዎችን ከመከላከል ጀምሮ የጤና ባለሙያዎች የሚሰጡትን ምክር ሀሳብ ተግባራዊ በማድረግ ረገድ ያለበትን ኃላፊነት መወጣትም ይጠበቅበታል። የወረርሽኝ ዝግጁነትና ምላሽ በተወሰነ ሴክተር ወይም ደግሞ አመራር ከን ብቻ የሚሰራ አይደለም።
በማህበረሰብ ደረጃ፣ በወረዳ ደረጃ፣ በክልል ደረጃ እንዲሁም ደግሞ በሀገር አቀፍ ደረጃ በጋራ የሚሰራ ነው። የመንግስትም ኃላፊነት ብቻ አይደለም። የግል ተቋማት፣ አጋር ድርጅቶቻችን፣ ማህበረሰቡ በአጠቃላይ ሊረባረብና በጋራ መሰራት አለበት። ለምሳሌ በኮቪድ-19 ወረርሽኝ ጊዜና ቅርብ ያጋጠመን ምርመራ ላይ በጋራ መስራታችን በአጭር ጊዜ ውስጥ ዜጎቻችን ላይ የከፋ ጉዳት ሳይደርስ መከላከልና መቆጣጠር ተችሏል። ይሄ በጋራ የሚሰራ ነው። በአጠቃላይ የኢትዮጵያ የወረርሽኝ ቀድሞ የመከላከል ዝግጅት ካለፉት ዓመታት በተሻለ መልኩ ስልታዊና ቴክኖሎጂን መሰረት ያደረገ ሆኗል። ሆኖም ዘላቂነት ያለው ዝግጅት የሚረጋገጠው በመንግስት ድጋፍ፣ በባለሙያዎች ንቃትና በህብረተሰቡ ጥንቃቄና የጋራ ቅንጅት ነው። የውጭ ዜና አሜሪካና ኢራን በሆርሙዝ ወሽመጥ ያልተጠበቀ የተኩስ ልውውጥ አደረጉ። በዓለም አቀፍ የነዳጅ ንግድ ቁልፍ መተላለፊያ በሆነው የሆርሙዝ የባህር ወሽመጥ ላይ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ወታደራዊ ግጭት ቀጠናውን ወደ ከፋ ቀውስ ከመመለሱም ባሻገር ለአንድ ወር የዘለቀውን አንጻራዊ የተኩስ አቁም ስምምነት አደጋ ላይ ስለመጣሉ እየተነገረ ነው። ይህ ክስተት ዋሽንግተንና ተሄራን በዲፕሎማሲያዊ መንገድ ለመታረቅ የሚያደርጉት ጥረት ላይ ጥቁር ነጥብ ጥሏል። ፕሬዚደንት ዶናልድ ትራምፕ 3 የአሜሪካ አጥፊ መርከቦች ጥቃት ቢሰነዘርባቸውም ደመሰስ ናቸው ያሉት ፕሬዚደንቱ የተኩስ አቁም ስምምነቱ አሁንም እንዳለ መግለጻቸው አስተዳደራቸው ግጭቱ ወደ ሰፊ ጦርነት እንዲያድግ እንደማይፈልግ ፍንጭ ይሰጣልም ተብሏል። በሌላ በኩል ቴሄራንና አሜሪካ በቄሽም ደሴት በሚኖሩ ሲቪሎች ላይ የአየር ጥቃት ፈጽማለች በማለት መክሰሷ ግጭቱ በወታደራዊ ተቋማት ላይ ብቻ የተገደበ እንዳልሆነም ያሳያል።